የፊት አዲስ በአዲስ ከተማ ወረዳ 4 ኮሚኒኬሽን ጽሕፈት ቤት በየሳምንቱ ተዘጋጅቶ የሚቀርብላችሁ የፊት አዲስ ዝግጅታችን ነው። ሰላም፣ እነሆ የዛሬ ክፍል 2 ፕሮግራማችን አዋጅ ቁጥር 87 2017 የአዲስ አበባ ከተማ አስተዳደር የመንግስት ሰራተኞች የዲሲፕሊን እርምጃዎችና የዲሲፕሊን ቅጣት ዓላማን በሰፊው እንዳስሳለን። ከኛ ጋር ይሁኑ። የዲሲፕሊን እርምጃዎችና የቅሬታ አፈታት ንዑስ ክፍል 1 የዲሲፕሊን እርምጃዎች። የዲሲፕሊን ቅጣት ዓላማ። የዲሲፕሊን ቅጣት ዓላማ የመንግስት ሰራተኛው በፈጸመው የዲሲፕሊን ጉድለት ተጸጽቶ በአመለካከቱና በስነ ምግባሩ እንዲታረምና ብቁ ሰራተኛ እንዲሆን ለማስቻል ወይም የማይታረም ሆኖ ሲገኝ ከስራ ለማሰናበት ነው። የዲሲፕሊን ቅጣት አይነቶችና አመዳደብ። አንደኛ፣ የዲሲፕሊን ጉድለት የፈጸመ የመንግስት ሰራተኛ እንደ ጥፋቱ ክብደት ከሚከተሉት ቅጣቶች አንዱ ሊወሰንበት ይችላል። ሀ የቃል ማስጠንቀቂያ፣ ለ የጽሁፍ ማስጠንቀቂያ፣ አመርሃ እስከ 15 ቀን ደሞዝ የሚደርስ መቀጮ፣ መ እስከ 3 ወር ደሞዝ የሚደርስ መቀጮ፣ ሰ እስከ 2 ዓመት ለሚደርስ ጊዜ ከስራ ደረጃና ደሞዝ ዝቅ ማድረግ፣ ረ ከስራ ማሰናበት። ሁለተኛ፣ በዚህ አንቀጽ ንዑስ አንቀጽ 1 ተራ ፊደል ሀ እስከ አመርሃ የተዘረዘሩት ቅጣቶች ቀላል የዲሲፕሊን ቅጣቶች ተብለው ይመደባሉ። ሶስተኛ፣ በዚህ አንቀጽ ንዑስ አንቀጽ 1 ተራ ፊደል መ እስከ ረ የተዘረዘሩት ቅጣቶች ከባድ የዲሲፕሊን ቅጣቶች ተብለው ይመደባሉ። አራተኛ፣ በዚህ አንቀጽ ንዑስ አንቀጽ 1 ተራ ፊደል ሰ መሰረት ከስራ ደረጃና ደሞዝ ዝቅ ለማድረግ የተቀጣ የመንግስት ሰራተኛ የቅጣት ጊዜውን ሲያጠናቅቅ ሀ ሰራተኛው ከሚሰራበት ስራ መደብና ደረጃ ቀጥታ ግንኙነት ባለው ጥፋት ምክንያት ከስራ ደረጃና ደሞዝ ዝቅ ብሎ እንዲሰራ ተቀጥቶ ካልሆነ በስተቀር ወደ ቀድሞ ስራ መደብና ደረጃ ላይ እንዲመደብ ይደረጋል። ለ በዚህ አንቀጽ ንዑስ አንቀጽ 4 ተራ ፊደል ሀ የተደነገገው እንደተጠበቀ ሆኖ ከቅጣቱ በፊት ይዞት ከነበረው የስራ መደብ ጋር ተመሳሳይ ክፍት የስራ መደብ ካለ ያለምንም ተጨማሪ የደረጃ እድገት ስነ ስርዓት በስራ መደቡ ላይ እንዲመደብ ይደረጋል። አመርሃ በዚህ አንቀጽ ንዑስ አንቀጽ 4 ተራ ፊደል ሀ እና ለ የተደነገገው እንደተጠበቀ ሆኖ ከመቀጣቱ በፊት ይዞት ከነበረው የስራ መደብ ጋር ተመሳሳይ የሆነ ክፍት የስራ መደብ ካልተገኘ ክፍት የስራ መደቡ በተገኘ ጊዜ ያለምንም ተጨማሪ የደረጃ እድገት ስነ ስርዓት በስራ መደቡ ላይ እንዲመደብ ይደረጋል። አምስተኛ፣ አንድ የመንግስት ሰራተኛ በዲሲፕሊን ከተቀጣ በኋላ ቅጣቱ በሪከርድነት ሊቆይና ሊጠቀስበት የሚችለው ሀ ቀላል የዲሲፕሊን ቅጣት ከሆነ ቅጣቱ ከተወሰነበት ቀን ጀምሮ ለ2 ዓመት፣ ከባድ የዲሲፕሊን ቅጣት ከሆነ ቅጣቱ ከተወሰነበት ቀን ጀምሮ ለ5 ዓመት ይሆናል። ከባድ የዲሲፕሊን ጥፋቶችና ቅጣታቸው። የሚከተሉ ጥፋቶች ከባድ የዲሲፕሊን ቅጣት የሚያስከትሉ ጥፋቶች ናቸው። አንደኛ፣ ህጋዊ ትዕዛዝን ባለማክበር በቸልተኝነት ለመለገም ወይም ሆን ብሎ የአሰራር ስነ ስርዓት ወይም የመንግስት ፖሊሲ ባለመከተል በስራ ላይ በደል ማድረስ። ሁለተኛ፣ ጉዳዮችን ሆን ብሎ ማዘግየት ወይም ባለጉዳዮችን ማጉላላት። ሶስተኛ፣ ስራ እንዳይሰራ ሆን ብሎ ማወክ ወይም ከሚያውኩት ጋር መተባበር። አራተኛ፣ በቀላል የዲሲፕሊን ቅጣት እርምጃዎች ባለመታረም ያለ በቂ ምክንያት 3 ቀንና ከዚያ በላይ ከስራ መቅረት ወይም የስራ ሰዓት አለማክበር። አምስተኛ፣ በስራ ቦታ በጠባጫሪነት መደባደብ፣ በልማዳዊ ስካር ወይም በአደንዛዥ እጽ ሱስ በመመረዝ ስራ መበደል፣ ጉቦ መቀበል ወይም እንዲሰጠው መጠየቅ፣ በስራ ቦታ ለህዝብ ሞራል ተቃራኒ የሆነ ድርጊት መፈጸም፣ የሌብነት ወይም የእምነት ማጉደል ድርጊት መፈጸም፣ የማታለል ወይም የማጭበርበር ድርጊት መፈጸም፣ በመስሪያ ቤቱ ንብረት ላይ ሆን ብሎ ወይም በቸልተኝነት ጉዳት ማድረስ፣ በስልጣን አላግባብ መጠቀም፣ በስራ ቦታ ላይ ጾታዊ ትንኮሳ ወይም ጥቃት መፈጸም፣ በዚህ አንቀጽ ከተዘረዘሩት ጋር ተመሳሳይ ክብደት ያለው ሌላ የዲሲፕሊን ጉድለት መፈጸም። የዲሲፕሊን እርምጃ አወሳሰድ። አንደኛ፣ ማንኛውም የመንግስት መስሪያ ቤት መደበኛ የዲሲፕሊን ምርመራ የሚያካሂድና የውሳኔ ሀሳብ ለመስሪያ ቤቱ የበላይ ኃላፊ የሚያቀርብ የዲሲፕሊን ኮሚቴ ማቋቋም አለበት። ሁለተኛ፣ የዲሲፕሊን ቅጣት የማንኛውም ፍርድ ቤት ውሳኔ ሳይጠበቅ ወይም ሳይከተል ሊወሰን ይችላል። ሶስተኛ፣ በዚህ አንቀጽ ንዑስ አንቀጽ 1 መሰረት በተቋቋመ የዲሲፕሊን ኮሚቴ አማካኝነት ተጣርቶ የውሳኔ ሀሳብ የቀረበበት የመንግስት መስሪያ ቤት
የበላይ ኃላፊ የውሳኔ ሐሳቡ ሙሉ በሙሉ ወይም በከፊል ለመቀበል ወይም ውድቅ ለማድረግ ይችላል። እዚህ አንቀጽ ንዑስ አንቀጽ 3 እንደተጠበቀ ሆኖ የማንኛውም መንግስት መስሪያ ቤት የበላይ ኃላፊ በዚህ አዋጅ አንቀጽ 95 ንዑስ አንቀጽ 3፣ 7፣ 9 ወይም 10 ላይ የተመለከተውን ከባድ የዲሲፕሊን ጥፋት መፈጸሙን ካመነ በዲሲፕሊን ኮሚቴ ውሳኔ ሐሳብ ላይ በራሱ ከመወሰን ይልቅ ከባድ የዲሲፕሊን ጥፋት የፈጸመው ሰራተኛ ከስራ የሚያሰናብተው ከሆነ ጉዳዩን ለመስሪያ ቤቱ ስትራቴጂክ ካውንስል በማቅረብ ማስወሰን አለበት። ጉዳዩ የተፈጠረበት ቦታ ክፍለ ከተማ እና ወረዳ ከሆነ በደረጃው ያለው ካቢኔ ውሳኔ ማግኘት አለበት። በዚህ አንቀጽ ንዑስ አንቀጽ 4 ድንጋጌ መሰረት በአንድ መስሪያ ቤት ስትራቴጂክ ካውንስል ወይም በክፍለ ከተማና ወረዳ ካቢኔ አማካይነት የተሰጠው ከስራ የማሰናበት ውሳኔ በዚህ አዋጅ ወይም በሌላ ሕግ በተቋቋመ ማንኛውም አስተዳደራዊ ሆነ መደበኛ ፍርድ ቤት በይግባኝ ሊታይ አይችልም። የዛሬ ፍትህ አዲስ ፕሮግራማችን በዚህ ተጠናቋል። በቀጣይ በሌሎች ፕሮግራሞች እስከምንገናኝ መልካም ሳምንት።